ታዋቂው ቲክቶከር ሙን ታሰረ። ከህብረተሰቡ ባህል ሞራልና እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ የነበረን ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። በማህበራዊ ሚዲያ የሚተላለፉ መልእክቶችን ተደራሽነታቸው የበዛ በመሆኑ በትውልዱ ላይ የሚያሳድሩት አዎንታዊ ሆነ አሉታዊ ተጽዕኖ ከፍተኛ ነው። ማህበራዊ ሚዲያም በአግባቡና በኃላፊነት መንፈስ ከተጠቀሙበት ትውልዱን በስነ ምግባር ለማነጽና ለማጽናት ከፍተኛ አስተዋጽኦ የሚኖረው ነው። ነገር ግን ከዚህ በተቃራኒ የተሰለፉ አንዳንድ ግለሰቦች ለማየትና ለመስማት አጸያፊ የሆኑ የማህበራዊ ሚዲያ ይዘቶችን ሲሰሩ ይታያል። ከህብረተሰቡ ባህል ሞራልና እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ ከነበሩ ግለሰቦች አንዱ የሆነው ነዋሪነቱ ላፍቶ ክፍለ ከተማ ወረዳ 6 የሚገኝ ናትናኤል ባደግ ገበሬ የተባለ ተጠርጣሪ በቁጥጥር ስር የዋለው የማህበራዊ ሚዲያን ዩቲዩብና ቲክቶክ ፕላትፎርምን በመጠቀም በንግግር ልቅ ጾታዊ ግንኙነትን የሚያበረታታና የሚያስፋፋ አጸያፊ መልእክቶችን ሲያሰራጭ መቆየቱ ነው። ተጠርጣሪው በተለምዳዊ ንግግር ሊገለጹ የማይችሉ አጸያፊ ቃላትን በመጠቀም በትውልዱ ላይ አሉታዊ ተጽዕኖ ሲያሳድር እንደነበረና መሰል ይዘቶችን በተደጋጋሚ ጊዜ በመስራት በማህበራዊ ሚዲያ ላይ በዩቲዩብና በቲክቶክን በመጠቀም ሲያሰራጭ እንደነበረ ፖሊስ አብራርቷል። ፖሊስ በቁጥጥር ስር ባዋለው ናትናኤል ባደግ ወይም የማህበራዊ ሚዲያን አንቂ ወይም ይዘት ፈጣሪ ነኝ በሚል ግለሰብ ላይ ምርመራ ጀምሯል። በአንዳንድ ኃላፊነት በማይሰማቸው ግለሰቦች ላይ በተለያዩ የማህበራዊ ሚዲያዎች ላይ ከህብረተሰቡ ሞራል ባህልና እሴት ባፈነገጠ ሁኔታ አሉታዊ መረጃዎችን እያሰራጩ በመሆኑ ያስታወቀው ፖሊስ በህብረተሰቡ በተለይም ታዳጊ በሆኑ ህጻናት ላይ ስለንቦና ሞራልና ከፍተኛ ጉዳት እያደረሱ መሆኑን ገልጸው በቀጣይም ተመሳሳይ ድርጊት ውስጥ በሚገቡ ግለሰቦች ላይ ተገቢውን ህጋዊ እርምጃ እንደሚወስድ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስበዋል። በተጨማሪም በደብረ ብርሃን ለሚገኙ ተፈናቃዮች ታሪክ እየተሰራ ነው። በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖቻችን በቲክቶክ አማካኝነት እየተደረገ ያለው የገቢ ማሰባሰቢያ መርሃ ግብር እጅግ አስገራሚ ድሎችን እያስመዘገበ ይገኛል። ወገን ለወገን ደራሽ መሆኑን በተግባር እያየን ነው። ታዋቂው ባለሀብት አቶ ወርቅነህ አይተነው ለዚህ በጎ ዓላማ የሚውል 15 ሚሊዮን ብር በመለገስ የጀግንነት ስራ ሰርተዋል። በተጨማሪም ይህን ታላቅ ንቅናቄ በቲክቶክ ሊያስተባብሩና ሌት ተቀን ለሚደክሙ ወጣት ታኩር ለታታሪነቱና ለቅንነቱ የ5 ሚሊዮን ብር ሽልማት እንደሚያበረክትለት ቃል ገብቷል። የእርሶን ድጋፍ ለተፈናቃይ ወገኖቻችን ትልቅ ተስፋ ነውና አቅም የፈቀደውን በመለገስ የዚህ ታሪክ አካል ይሆኑ። መርዳት ለምትፈልጉ የባንክ አካውንት የባንክ ስም የኢትዮጵያ ንግድ ባንክ፣ የአካውንት ቁጥር 153491578፣ የአካውንት ስም አግማስ ኢትዮጵያ ቻሪቲ ኦርጋናይዜሽን። ፈጣሪ የሰጪን እጅ ይባርክ። ይህን መልእክት ሼር በማድረግ ለሌሎች አድርሱ። በዚህ በቲክቶክ ለሚያስተባብረውና ሌት ተቀን ለሚደክመው ወጣት ታኩርም ለታታሪነቱ ለቅንነቱ ባለሀብቱ አቶ ወርቁ አይተነው የ5 ሚሊዮን ብር ሽልማት እንደሚያበረክቱለት ቃል እንደገቡለት ተገልጿል። በዚህም እጅግ በርካቶችም ለልጅ አዋቂው ታኩሬ ይገባዋል በማለት ላይ ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። ለወቅታዊ አዳዲስ መረጃዎች ፎሎ በማድረግ ቤተሰቡ ናችሁ አዘሙ። በምስሉ ላይ የምትመለከቱት በቲክቶክ ስሙ ሙን በመባል የሚታወቀው ቲክቶከር በዛሬው ዕለት በፖሊስ ቁጥጥር ስር ውሏል። ቲክቶከሩ በቁጥጥር ስር የዋለው ልቅ የሆኑ ግብረ ስጋ ግንኙነቶችን የሚያበረታቱ ንግግሮችን በማሰራጨቱ ይህም በህፃናትና በታዳጊዎች ስነ ልቦና ላይ አሉታዊ ተጽዕኖን የሚፈጥር በመሆኑ በዛሬው ዕለት በቁጥጥር ስር መዋሉ ነው የተጠቀሰው።